ሳምንት የፈጀው የመንግስት ባለስልጣናት ፍጥጫ በስተመጨረሻም በሹም ሽር ተጠናቋል። ለወሳኙ የመንግስት ባንክ አዲስ ሹመት ተሰጥቷል። ዝርዝሩን እንመለስበታለን። በትግራይ ከሰሞኑ የነበረው የገንዘብ እጥረት ወደ ነዳጅ ተሸጋግሯል። ድርጅቶች ሰራተኛ ማሰናበት ጀምረዋል እየተባለ ነው። ከዚህ ውጪ በነገው ዕለት አዲስ አበባ ይገባሉ ተብለው ለሚጠበቁት የሀገር መሪ የአቀባበል ሽርጉድ ተጀምሯል። የጠቅላይ ሚኒስትሩ ጥቁር እንግዳ ምን ይዘው ይመጡ ይሆን? ሌላኛው ትኩረታችን ነው። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ ዜናችን ነው ተጀምሯል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች ናቸው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራችሁ። ለወሳኙ የመንግስት ባንክ በስተመጨረሻም አዲስ ሹመት ተሰጥቷል። በዚህ መሰረት ዶክተር ኢሳያስ ካሳ የኢትዮጵያ ልማት ባንክ ፕሬዝዳንት በመሆን ሲሾሙ፣ ዶክተር ብሩክ ታዬ አዲሱ የዳይሬክተሮች ቦርድ ሰብሳቢ ሆነው ተሰይመዋል። መንግስታዊው የኢትዮጵያ ልማት ባንክ ዶክተር ኢሳያስ ካሳን የባንኩ ፕሬዝዳንት ሆነው መሾማቸውን አስታውቋል። የኢትዮጵያ ካፒታል ገበያ ባለስልጣን ምክትል ዋና ዳይሬክተር የነበሩት ዶክተር ኢሳያስ ካሳ ለአንድ ዓመት የባንኩ ፕሬዝዳንት በነበሩት ዶክተር መቤት መለሰ ተሾመዋል። በተጨማሪም የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ዶክተር ብሩክ ታዬ የኢትዮጵያ ልማት ባንክ ሰራተኞች የዳይሬክተሮች ቦርድ ሰብሳቢ በመሆን መሾማቸውን ባንኩ ገልጿል። የኢትዮጵያ ልማት ባንክ በቦርድ አባልነት ደግሞ ዶክተር ሶፊያ ካሳ፣ ስዩም መኮንን፣ ዶክተር ሳሙኤል ክፍሌ፣ አቶ ሀቢብ መሐመድ፣ ረዳት ፕሮፌሰር ማርታ በለጠና ዶክተር እስማኤል ጥላሁን መመረጣቸውን በመግለጽ ለሁሉም ተሿሚዎች መልካም የስራ ዘመን ተመኝቷል። ባንኩን ለ4 ዓመታት በፕሬዝዳንትነት የመሩት ዶክተር ዮሐንስ አያሌው በግል ምክንያት ኃላፊነት መልቀቃቸውን ተከትሎ ዶክተር መቤት መለሰ እስከ ጥቅምት 1 ቀን 2017 ዓ.ም ፕሬዝዳንት ሆነው ሲያገለግሉ መቆየታቸው ይታወሳል። መረጃዎች እንደሚያመላክቱት ከሆነ ዶክተር ብሩክ የአመራር ለውጡን ያደረጉት ተቋማዊ ውጤታማነትን ለማስመለስና የልማት ባንኩን ከብሔራዊ ልማት ቅድሚያዎች ጋር ለማጣጣም ያለመ ሰፊ የማሻሻያ አጀንዳ አካል በመሆኑ ነው። የቀድሞ የቦርድ ሰብሳቢ አቶ ተክለወልድ አጥናፉና ፕሬዝዳንት የነበሩት ዶክተር መቤት መለሰ ታህሳስ 3 ቀን 2018 ዓ.ም የተተኩት በምክትል ፕሬዝዳንት ሹመትና ለከፍተኛ ሰራተኞች የብቃት ፈተና አሰጣጥ ዙሪያ በቦርዱና በዋና አስፈጻሚው መካከል የነበረው አለመግባባት ከጠነከረ በኋላ ነው። ወደ ቀጣዩ መረጃችን እንለፍ። በትግራይ ክልል የነዳጅ እጥረት ምክንያት የማደያ ባለቤቶች ሰራተኞችን ማሰናበት መጀመራቸውን አስታውቀዋል። በትግራይ ክልል የሚገኙ የነዳጅ ማደያ ባለቤቶች በክልሉ ውስጥ የነዳጅ አቅርቦት ከጊዜ ወደ ጊዜ እየቀነሰ በመምጣቱ ምክንያት ሰራተኞቻቸውን ማሰናበት መጀመራቸውን አስታውቀዋል። የክልሉ ወርሃዊ የነዳጅ በጀት 15 ሚሊዮን ሊትር ቢሆንም አሁን እየገባ ያለው ከ1 ሚሊዮን ሊትር በታች መሆኑን የገለጹት የማደያ ስራ አስኪያጆች እጥረቱ በመስከረም ወር ጀምሮ ደሞዝ መክፈል እስከማይቻልበት ደረጃ ያደረሳቸው ሲሆን አቅርቦት ባለመኖሩ ነዳጅን ለአምቡላንስና ለመንግስት ሰራተኞች ቅድሚያ በመስጠት ማደል መጀመራቸውን ተናግረዋል። በዚህ የተነሳ የህዝብ ትራንስፖርትን ጨምሮ ማህበራዊና ኢኮኖሚያዊ አገልግሎቶች መቆማቸውን የገለጹ ሲሆን ነዳጅም በጥቁር ገበያ ከ180 ብር እስከ 240 ብር እየተሸጠ ነው። በመሆኑም ችግሩ የፌዴራል መንግስት በመሆኑ አፋጣኝ መፍትሄ እንዲሰጥ ጥሪ አቅርበዋል። በነገው ዕለት አዲስ አበባ ይገባሉ ተብለው ለሚጠበቁት የሀገር መሪ አቀባበል ሽርጉድ ተጀምሯል። የጠቅላይ ሚኒስትሩ ጥቁር እንግዳ ምን ይዘው ይመጡ ይሆን? ተከታዩ ዜናችን ምላሽ አለው። ህንድ በመጪው የፈረንጆቹ 2026 የብሪክስ ጉባኤን በሊቀመንበርነት ለመምራት በዝግጅት ላይ ባለችበት ወቅት የሀገሪቱ ጠቅላይ ሚኒስትር ናሬንድራ ሞዲ ለመጀመሪያ ጊዜ በኢትዮጵያ ታሪካዊ የተባለለትን ጉብኝት ከታህሳስ 7 እስከ 8 2018 ዓ.ም ድረስ እንደሚያደርጉ የኤዥያን ኒውስ ኢንተርናሽናል ዘግቧል። ከጉብኝቱ ቀደም ብሎ ንግግር ያደረጉት በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ጠቅላይ ሚኒስትር ሞዲ ትኩረት በሚሰጥባቸው የሁለትዮሽ ግንኙነት ጉዳዮች ማለትም በኢንቨስትመንት፣ በግብርና፣ በማዕድን ልማት፣ በዲጂታል መሰረተ ልማትና በሳይበር ደህንነት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ውይይት እንደሚያደርጉ ተናግረዋል። ጠቅላይ ሚኒስትር ሞዲ በጉብኝታቸው ወቅት በተጨማሪም በኢትዮጵያ በሁለቱ ምክር ቤቶች የጋራ ስብሰባ ላይ ንግግር እንደሚያደርጉም ይጠበቃል። አምባሳደር ራይ ጉዞውን የሁለትዮሽ ትብብርን የሚያጠናክርና የተባበሩት መንግስታት ድርጅት ማሻሻያ እንዲሁም የብሪክስ አጀንዳዎችን ጨምሮ በዓለም አቀፍ ጉዳዮች ላይ ያላቸውን ቅንጅት የሚያጎለብት በጣም ታሪካዊ ወቅት ሲሉ ገልጸውታል። አያይዞም ህንድና ኢትዮጵያ ለረጅም ጊዜ የቆየ ጥልቅና ወዳጃዊ ግንኙነት ያላቸው ሁለት የስልጣኔ ሀገራት ናቸው ያሉ ሲሆን ጠቅላይ ሚኒስትር ሞዲ ባለፉት 15 ዓመታት ውስጥ ኢትዮጵያን የሚጎበኙ የመጀመሪያው የህንድ ጠቅላይ ሚኒስትር ይሆናሉ ብለዋል። ጉብኝቱ በሁለትዮሽ ደረጃ ትብብርን የሚያጠናክር ከመሆኑም በላይ ትልቅና የበለጸገ አጀንዳ አለው ብለዋል። ጉብኝቱም ትምህርትን፣ ጤናን፣ መከላከያን እንዲሁም
ውይይቱም ቀጠናዊና ዓለም አቀፋዊ ጉዳዮችን የሚሸፍን ይሆናል ተብሏል። ከነዚህም መካከል 80 በመቶ የሚሆነውን የኢትዮጵያ ሕዝብ የኑሮ ምንጭን የሚደግፍ እንደመሆኑ መጠን ዋናውና ቅድሚያ የሚሰጠው የግብርናው ዘርፍ እንደሆነ ተገልጿል። በተጨማሪም ህንድ በኢትዮጵያ የኃይል አቅርቦትን ለማስፋትና የድህነት ቅነሳ ተነሳሽነቶችን ለመደገፍ በማለም የፀሐይ ጣሪያዎችን፣ ቀጠናዊ የፀሐይ ኃይል ትስስርን፣ የፀሐይ ኃይል ፓምፖችን ጨምሮ የተባበሩት መንግስታት የፀሐይ ኃይል ጥምረት ስር በርካታ ፕሮጀክቶችን ለመጀመር ማቀዷ ተጠቁሟል። ጠቅላይ ሚኒስትር ሞዲ ቁጥራቸው 2500 የሚጠጋውን በኢትዮጵያ የሚኖሩ ህንዳውያን ማህበረሰብን እንደሚያገኙ የተገለጸ ሲሆን እንዲሁም ለእርሳቸው ክብር በተዘጋጁ ልዩ ልዩ የባህልና የእንኳን ደህና መጡ ዝግጅቶች ላይ ይሳተፋሉ ተብሎ ይጠበቃል። የውጭ ጉዳይ ሚኒስቴር እንዳስታወቀው ጉብኝቱ ሁለቱ ሀገራት እንደ ግሎባል ሳውዝ አጋሮች ላይ ያላቸውን የጋራ ቁርጠኝነት የሚያረጋግጥና የሁለትዮሽ ትብብርን በተለያዩ ዘርፎች የሚያጎለብት ይሆናል። ቀደም ሲል ሁለቱ መሪዎች በ2023 እንደ አውሮፓውያን አቆጣጠር በጆሃንስበርግ በተካሄደው የብሪክስ ጉባኤ ላይ ባደረጉት ውይይት በንግድ፣ በኢንቨስትመንት፣ በመከላከያ፣ በመረጃ ቴክኖሎጂ፣ በግብርና፣ በወጣቶች የክህሎት ልማትና በህዝብ ለህዝብ ግንኙነት ዙሪያ ትብብርን ስለማጠናከር መወያየታቸው አይዘነጋም። እንዲሁም ጠቅላይ ሚኒስትር አብይ በኢንዲያ ቮይስ ኦፍ ዘ ግሎባል ሳውዝ ሰሚት ላይ የተሳተፉ ሲሆን ይህም በጎርጎሮሳውያኑ ህዳር 2023 በተካሄደው የመሪዎች የመክፈቻ ስብሰባና በነሐሴ 2024 የተደረገውን ሶስተኛ ጉብኝት ያጠቃልላል። ይህ ደግሞ በሁለቱ ሀገራት መካከል ያለው የፖለቲካ ግንኙነት እየተጠናከረ መምጣቱን አመላካች ነው ተብሏል። ኢትዮጵያና ህንድ በአሁኑ ወቅትም የተስፋፋ በሚገኘው ብሪክስ አባል ሀገራት ሲሆኑ የጠቅላይ ሚኒስትር ሞዲ መጪው ጉብኝት ለረጅም ጊዜ ዘግይቶ የነበረውን አራተኛውን የህንድ አፍሪካ የመሪዎች ጉባኤ እንዲያንሰራራ ያደርገዋል ተብሎ ይጠበቃል። ጉባኤው ለመጨረሻ ጊዜ በጎርጎሮሳውያኑ 2015 በኒው ዴልሂ የተካሄደ ሲሆን ይህም የአፍሪካ ህብረት መቀመጫ በሆነችው አዲስ አበባ እንደ አውሮፓውያን አቆጣጠር በ2011 ከተደረገው በኋላ የተካሄደ ነው። ኢትዮጵያ የህንድን በዝቅተኛ ወለድ ለረጅም ጊዜ የሚከፈል ተመራጭ የብድር መስመሮችን ከሚጠቀሙ ትልልቅ የአፍሪካ ሀገራት መካከል አንዷ ናት። እነዚህ ፕሮጀክቶችም የባቡር መስመር ልማትን፣ የስኳር ምርትንና የኃይል ማስፋፊያ መሰረተ ልማትን የሚሸፍኑ ናቸው። በተጨማሪም በሺዎች የሚቆጠሩ ኢትዮጵያውያን ባለሙያዎችና የመንግስት ኃላፊዎች በህንድ የቴክኒክና ኢኮኖሚ ትብብር ፕሮግራም ስር ስልጠና ያገኙ ሲሆን ይህም የሁለቱን ሀገራት የረጅም ጊዜ የልማት ሽርክና የሚያንጸባርቅ መሆኑ ተጠቁሟል። ጠቅላይ ሚኒስትር ሞዲ ከኢትዮጵያ በተጨማሪ ከጎርጎሮሳውያኑ 2018 በኋላ ለሁለተኛ ጊዜ ወደ ኦማን እንዲሁም ወደ ዮርዳኖስ ይጓዛሉ ተብሏል። ወደ ዮርዳኖስ የሚያደርጉት ጉዞ እንደ አውሮፓውያን አቆጣጠር በ2018 ወደ ፍልስጤም ሲጓዙ ለአጭር ጊዜ በሀገሪቱ መዲና አማን ከቆዩ በኋላ የሚያደርጉት ሙሉ የሁለትዮሽ ጉብኝት ነው ተብሏል። በመጨረሻም ሁሉም የስፖርት ውድድር ውርድር ድርጅቶች የሥራ ፍቃድ መሰረዙ ተሰምቷል። የኢትዮጵያ ሎተሪ አገልግሎት ሁሉንም የስፖርት ውድድር ውርድር ድርጅቶች የሥራ ፍቃዶችን ከታህሳስ 6 ቀን 2018 ዓ.ም ጀምሮ መሰረዙ ተሰምቷል። የፍቃድ ስረዛው በውርድርና በፋይናንስ ዘርፉ ላይ በተካሄደ ሀገር አቀፍ ጥልቅ ግምገማ ላይ ተመስርቶ የሕዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን ድርጅቱ አሳውቋል። ውሳኔው በሥራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የውርድር ድርጅቶች በእኩልነት ተፈጻሚ ይሆናል ተብሏል። ከዚሁ ጋር በተያያዘ በሂደት ላይ ያለው ምርመራ በዘርፉ ውስጥ የተንሰራፋ ህገወጥ አሰራር፣ የፈቃድ ውል ጥሰትና ለብሔራዊ ደህንነት ስጋት የሚሆኑ ህገወጥ የገንዘብ ዝውውሮች እንዳሉ በግልጽ አመላክቷል የተባለው ለስፖርት ውርርድ ድርጅቶችና ሲስተም ኦፕሬተሮች ወይም አቅራቢዎች ከታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራን እንዲያቋርጡ ትዕዛዝ ተሰጥቷል። ሁሉም የገንዘብ ማስገቢያ መንገዶች አገልግሎት መስጠት እንዲያቆሙም ታዟል። አዲስ ውርርድ መቀበል ፈጽሞ አይቻልም ተብሏል። ውድ ቤተሰቦቻችን የሰዓቱ ዜናችን አበቃ። ስላዳመጣችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።